ግን ወንድሜ በጣም ወድ ታምንም በላይ ባባውን ስቴጅ ጥንክር እንዲልና የሰው በቃ ወደ ሰው ጥንክር ብሎ እንዲል ሰዎች እንደናችሁ አላችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ለሁለተኛ ዙር ወንድሜ ጋር መጥቻለሁ። ዛሬም የመጣ ነው እንግዲህ የት ነው ያለነው? ደብረ ብርሃን ነው ያለነው። እንግዲህ ገለታ እዚህ በፊት ወደ ዱባይ ፕሮሰስ እንደጀመረ ነግሬያችሁ ነበረ። ዛሬ ወደ ዱባይ እየሄደ ነው። ሽኝት እያደረጉለት መራቤቴ ወደ ደብረ ብርሃን እኔ ጋር ላይ መጥቶ ግን ተሰናብቼ ላሳፍረው ነው። ወደ ዱባይ ሊሄድ ነው። ጸልዩለት ሁላችሁም። ሰላም ቤት ይቅጠመው ምን ነው ሰላም ስራ ቦታ ይቅጠመው፣ አሪፍ ነገር ላይ ይቅጠመው ብላችሁ ሁላችሁም ጸልዩለት። እንግዲህ ገለታ ምን ተሰማ ወደ ዱባይ እንግዲህ ጸልዩ። ያው ከባድ ነው አሁን ያለው ዱባይ ላይ ያለው ነገር ምንም ማድረግ አይቻልም። አንዴም ሁለት ሶስት መልሼዋለሁ ነግሬያችኋለሁ። ግን አሁን የመጨረሻ ዲፕ ስለሆነ እንግዲህ እግዚአብሔር ይቅናው ነው ብዬ ብዙ ቪዲዮ አልቀረጽኩላችሁም፣ አልተመቸኝም። ለዛ ነው አሁን እየሸኘሁት ነው። ደብረ ብርሃን ነው ያለ ነው። ዛሬ አዲስ አበባ ገብቶ ነገ ወደ ዱባይ በረራው ነው። ቤተሰቦቼ እንግዲህ አሁን ተመልሼ ቤት ገብቻለሁ። ቤት ከገባሁ በኋላ ደብሮኛል፣ አስጠልቶኛል። ምን አለ መሰላችሁ ስደትን ዓለም በደምብ ስደትን በደምብ ነው። በአንድ በኩል በጎ ነገር ቢኖረውም መጥፎ ነገር ነው የሚበዛውና እንግዲህ ምንም ማድረግ አልችልም። ከዚህ በፊትም እንደተናገርኩት አንዴ መጥቶ ብር ራሱ መሸወጃ ሰጥቼው ነው ነበረ። በሁለተኛውም ዙር ብር ተቆጥቼ መልሼው ነበረ። አሁን ሶስተኛ ደግሞ በቃ ፕሮሰስ ሲጀምር ምንም ማድረግ አልችልም። ለምን አንድ ሰው ታውትሉትና ትመክሩትና የራሱ የሆነ ዓላማ አለው፣ የራሱ የሆነ ሀሳብ አለው። ነገ ልጅ መድረስ ያለበት ቦታ ባይደርስ ቢቀር በአንድ ምክንያት ያልደረስኩት በአንድ ምክንያት ነው እንደዚህ ያልሆንኩት ብዬ ተወቃሽ መሆኑን ስላልፈለኩኝ በቃ ቅዱስ ሚካኤል ያሳካል። አንድ ወንድሜ ነው፣ ሌላ ወንድሜ የለኝም። በጣም ነው የምወደው፣ እቆጣዋለሁ ምናምን አሁን ፊቱ እንደምወደው በቃ አንድ ወንድምስ እንዳለ መጣይ እንደሆነ አልነግረውም። ብዙ ጊዜ በቃ ሁሌ እቆጣዋለሁ። ለምን ጥሩ ነገር ላይ እንዲደርስ ነይ አይዞን 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 ብዬ አባልጌው ወደ መጥፎ ቦታ እንዲደርስ አልፈልግም ነበርና የልጅነቱ ጀምሬ በጣም ነው የምወደው ወንድሜ። አንድ ወንድም ነው ያለኝ፣ እሱም ደግሞ የስለት ልጅ ነው። እንግዲህ ነው እናትና አባቱን መጦር ነበረበት። እናትና አባቱ ጋር ሌላ ሰው የለም። እናትና አባቶቼ ብቸኛ ናቸው። ከዚህ በኋላ ግን ወንድሜ በጣም ነው የሚወድህ፣ በጣም ነው የሚወድህ ከምንም በላይ። እንግዲህ ቅዱስ ሚካኤል ያሳካለት፣ ጥሩ ስራ ይቅጠመው፣ ጥሩ ነገር ይቅጠመው። እሱ ሆኜ በቃ አልባባውም ስቴጅ ጥንክር እንዲልና የሰው በቃ ወደ ሰው ጥንክር ብሎ እንዲል ብቻ ወደ ሰው ሀገር ትሄድ አንድ ሰው ማልቀስ አልፈለኩም። በቃ እኔ በቃ ስሬ ሰው የሆነ ጠንካራ ሰው መስዬ ነው የሸኘሁትና ግን በቃ ቅዱስ ሚካኤል ከፈለው አብሮ የሆነው ለጥሩ ሰው ጥሩ ስራ ገጥሞት ህይወቱን ቀይሮ ትልቅ ቦታ ደርሶ እንድመለስ ነው መመኘለት። ሌላ ምንም መመኘለት ነገር የለም። ሁላችሁም በጸሎታችሁ አስቡት። እንግዲህ እኔ የቻልኩትን ሁላ ብዙ ነገር አድርጌያለሁ። ቢቀር ያው ብዙ ነገር ነው የታገልኩት። አሁን ኢትዮጵያ ውስጥ እንደምታውቁት ነው ሰው መቀመጥ አልቻለም። ወጣቱ ቢወድም ባይወድም ያኛው ሞዴል ይሄኛው ሞዴል እየተባሉ ስለሆነ በጣም ብዙ ወጣቶች ተደግመውና ይሄ ደግሞ በቃ ለየት የሚያደርገው አንድ ወንድሜ ነው። እሱ ነው በቃ ታናሽ ነው እና በቃ የቤቱ አንድ ወንድ አለ መከታ አለኝ ብዬ የማስበው ህፃን ሆኖ ነው የተዛ የወጣሁት። ግን አሁን በቃ ደርሶ ከኔ በላይ ሆኖ በቃ አይዞሽ ይለኛል። በቃ ወንድም አለኝ ኢትዮጵያ ውስጥ ማለት የሆነ ነገር ሆኖ ይደርስልኛል ብዬ የማስበው አንድ ወንድም ነበረ። ግን እሱም ደግሞ በቃኝ ብሎ አገር ጥሎ እየተሰደደ ነው። ብቻ እኔ አላውቅም
አሁን የሚገርማችሁ እኔ በጣም ጠንካራ ባላለቅስ ጀግና በጣም ቀሻ ወር የሚብሳት ሴት ነበርኩኝና አሁን በጣም ብዙ ችግሮች ተበራርቀውብኝ ክፉንም ደጉንም አይቼው በጣም ጠንካራ ሴት ሆኜ ነው የምኖረው። ግን አሁን በወንድሜ ነገር ግን እንዴት አልቻለም። ተስሩ ትለየው ማልቀስ አልፈለኩም። በቃ አይዞህ ብዬው የሚያስፈልገው ነገር እንደዛ ልስችለት አማልችለት በስደት ዓለም ላይ ምን ያስፈልጋል ነው የሚፈልጉት። እዛም ሄደው ምንም የማያውቁትን ምንም የማይተዋወቅ ሰው ጋር ስለሆነ የሚደርሱት የሚያስፈልገውን አረብ ሀገርን እንደማየቴ በተለይ ደግሞ ወንድ ስትሆኑ በካምፓኒ ስለሆነ የሚሄዱት የፈለጋቸውን መብላት የፈለጋቸውን ማንሳት ምናምን ስለማይችሉ ለጊዜው ብር ብቻቸው ላይ ድርሃም ስለማይኖር እንግዲህ የቻልኩትን እንደዛ አድርጌያለሁ እና እግዚአብሔር ሆነ እንግዲህ ሰዓት በረራ ነው። በዛው አዲስ አበባ በሆነ ነው ቦሌ ድረስ ወስዶ ሸኛው። በቃ ሁሉ ነገር ባገር ክልል ደስ ላይ ነበር። እኔ ደግሞ አሁን እንደምታውቁት በዚህ ሳምንት ውስጥ ደብረ ብርሃን ብቻለሁ። መመላለሱ ደግሞ ለልጆቼ ትቼ መሄዱ መጣቱ ትራንስፖርቱም ከባድ ነውና ለዛ ነው ያለሁት። እዛው አዲስ አበባ ቢሆን ፈለገው ነገር ትልይት ተሸኘው ነበር። እንግዲህ እኔ በቻልኩት ማድረግ ባለብኝ ነገር የሚፈቅዳቸው ነገሮች አሟልቼለታለሁ። ተዲ በላይ ቅዱስ ሚካኤል አባቴ የምወደው አንድ ወንድሜ ልቅም ድግፍ አድርጎ በሰላም ሰውና የሚፈልገው ስኬቱን አሳክቶ በሰላም ወደ አገሩ እንዲመለስ ቅዱስ ሚካኤል ይርዳው። እኔ ለማንም ሰው የምመኘው ስኬት ነው። ለምን ሁሉም ሰው የራሱ የሆነ ስኬት አለው፣ መድረስ የሚፈልግበት ቦታ አለ እና በስኬታቸው ቦታ መድረስ ያለባቸው ነው ማምነው። ስለዚህ አዲስ አበባ መንገድ የሚሸኘው አለ የአባቴ ወንድም ልጅ ይዛ ስላለ እሱ ይሸኘዋል ያለውን ነገር እንትን ይለታል ብዬ ስላሰብኩ ነው እና በዛ አጋጣሚ ደግሞ ለምን ሄደ ለምን እንደዛ እንትናችሁ ብዙ ሀገር ውስጥ ለምን አይሰራም ብላችሁኛል። ከዚህ በፊትም አሁንም ደግሞ ልትሉ ትችላላችሁ። ቢሆን ደስ ይለኛል። የራሱ የሆነ ነገር ኖሮኝ አብረን ብንሰራ ኢትዮጵያ ውስጥ አብረን ብናድግ አብረን ብንቀየር ደስ ይለኛል። ግን ይሄ ልጅ የሚፈልገው ማደግ ነው፣ ትልቅ መሆን ይፈልጋል፣ እንደ ሰው መስራት ይፈልጋል፣ ትልቅ ቦታ መድረስ ይፈልጋልና በቃ ጥሮ ግሮ የራሱን የሆነ ስኬት ላይ ይድረስ። በቃ በራሱ ተፍጨርጭሮ ነገር ትልቅ ቦታ ላይ ደርሶ በቃ ማየት ነው የምፈልገውና ቢኖረኝና ኢትዮጵያ ውስጥ ማድረግ ያለብኝ ሁላ ባደርግለት እኔ በግሌ በጣም ደስ ይለኛል። ለምን ነገርኳችሁ አንድ ወንድሜ ነው በቃ ነው ብቸኝነት በጣም ነው የተሰማኝ። እግዚአብሔር በቃ የሆነ ነገር ሲሆንም ደውዬ አወራዋለሁ። በቃ የሆነ አለዚ እንዲሆነ በቃ አለኝ የምትሉት ነገር በቃ አሁን ብቸኝነት ነው የተሰማኝ። ያው ግን በህይወት ኖሮ ሰላምና አሁን እንዳላይ ነው እና አሁን ደጋግሜ የምለው በቃ ጥሩ ሰው ጋር ይገባው ታገሩ አያውቅም፣ የሰው ፊት አይቶ አያውቅም። የመጀመሪያው ነውና አዲስ አበባ ሰብቶ ያለውና ስለዚህ እግዚአብሔር ልቦና ይስጠው። ስደት ላይ ያላችሁ ደግሞ ሁላችሁም ቅዱስ ሚካኤል ይጠብቃችሁ። በእርግጥ ዛሬ መጥፊያችሁ ተሆነ ስደት ላይ ሆናችሁ ኢትዮጵያ ሆናችሁ ተመሳሳይ ነው። እንደውም ኢትዮጵያ ውስጥ ሆኖ ነው በአሁኑ ሰዓት ሰው እያለቀ ያለውና ያው አሁን በጦርነት ላይ የሆነ ቦታ ሄዶ ልጁን ከሚሞት እዛው ሄዶ ህይወቱን ይቀይር፣ የተሻለ ነገር ላይ ይድረስ። ቅዱስ ሚካኤል ይርዳችሁ። ትልቅ ሰዎች በጸሎታችሁ አስቡት፣ ትንሾች በጸሎታችሁ አስቡት። ጥሩ ሰው ቤት ይጠመዋሉ። እኔ በቻልኩት እጸልይለታለሁ። ቅዱስ ሚካኤል እንዲከተለው በቤተ ድንግል ማርያም ጭንቃ ማላዷ ጭንቅ እንዳለኝ በቃ አንዴ ገብቶ ጀምር ያለው ጥሩ ቦታ ደርሻለሁ ስለኝ እና እየተቀበላችሁ ወደ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንደነገርኳችሁ አሁን በዛኛው ቻናሌ በአዲስ ስራ እየመጣ ነው። በአዲስ ስራ እየመጣ ስለሆነ የገባችሁ ቻናሌን
ያው ቻናሉ በ9 ወር ስለሆነ የተመለሰው ቻናሉ በጣም ሞቷል። ሁላችሁም የቻላችሁትን አድርጉ። ወዳችኋለሁ። ሰብስክራይብ እያደረጋችሁ እንደሰራው ቪዲዮ ወዳችኋለሁ። ቀጣይ ቪዲዮ ይዤ ስመጣ ሰላም